ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ እግር ኳሳዊ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በመጀመሪያ ክፍል የዕለተ አርብ ፕሮግራማችን እንግዲህ ትኩረት የምናደርገው በሰሞኑን በዘንድሮ ሲዝን የተጫዋቾች ፊርማ ሬት እየወጣ ነው የሚገኘው። የመጀመሪያ ዙር ጨዋታዎች እየተጠናቀቁ ስለሆነ ወደ ፈታኙ ምዕራፍ እየተሸጋገርን ስለሆነ በተለይ በፕሪሚየር ሊግ ለተከታታይ ድል በደረጃው አናት ላይ በቆዩ ክለቦች ዙሪያ በርካታ ገንዘቦችን ኢንቨስት ባደረጉ በተዘዋወሩ ተጫዋቾች የትኛው ኢፌክቲቭ ሆኗል፣ የትኛው ዘግይቶ ነው ሊጉን አዳፕት ያደረገው፣ የትኛው ነው ደግሞ የበለጠ ሊጉን አዳፕት ለማድረግና ተጽዕኖ ለመፍጠር የተቸገረው በሚል የተለያዩ ነጥቦች እየተነሱ ነው። በሊጉ አናት ላይ የተቀመጠው የሚካኤል አርቴታ አርሴናል ግን ከመጀመሪያ የተጫዋቹ የጨዋታ በቋሚነት ከጀመረበት የመጀመሪያ ጨዋታ አንስቶ እስከ ትናንት ወዲያ ምሽት ረቡዕ ምሽት እስከተደረገው የካራቦ ካፕ ጨዋታ ድረስ በወጥነት በቦታው ላይ አስተማማኝ ሚናም አርሴናል እንደ ቡድን ይጎለኛል ብሎ መስዋዕትነት ከፍሎ ያስፈረመው ስፔናዊው ማርቲን ዙቢመንዲ ምናልባት እስካሁን ድረስ ካየናቸው አዳዲስ ፈራሚዎች ውስጥ ግንባር ቀደም ሊቀመጥ ይችላል። በሊጉ በአጠቃላይ ከፈረሙ ተጫዋቾች በአስተማማኝ ሁኔታ ወጥ በሆነ ብቃት በቦታው ላይ የመጣበትን ሚሽን ከተጠበቀው በላይ እየሰጠ የሚገኝ ተጫዋች ነው። ስለዚህ ተጫዋች ዛሬ እንወያያለን። ጣሊያኖቹ እንደሚሉት ዘሬጂስታ ብሎ የሚጠሯት ቦታ ላይ የሚጫወተው ማርቲን ዙቢመንዲ ምን አይነት ተጫዋች ነው? በተለይ በሚካኤል አርቴታ አርሴናል በሚገኙ ውጤቶች ውስጥ የዕለት ተዕለት የተጫዋቾች ብቃት፣ የጨዋታ ዕለት የሚኖሩ ተጽዕኖች ሁሌ የሚጎሉና እንደነዚህ አይነት ተጫዋቾች ሚናቸው ትልቅ ሆኖ የሚሰጣቸው ክሬዲት ግን ያንሳል። የነዚህ ተጫዋቾችን ጥቅም፣ አገልግሎት፣ የሚያደርጉትን አስተዋጽኦና የተሸከሙትን ትላልቅ የክለቡን መሰረታዊ የጨዋታ ስታይልን የምንመለከተው የተጫዋቾቹ አስፈላጊነትና ዋጋቸው ምን ያክል የላቀ እንደሆነ በዚህ በሚገኙ ውጤቶች ላይ ሁሉ ቀጥተኛ ተሳትፎ እንዳላቸው የምንረዳው የእነዚህ አይነት ተጫዋቾች በካርድ ምክንያት ሊሆን ይችላል፣ በጉዳት ምክንያት ሊሆን ይችላል፣ በተለያዩ ጉዳዮች ግን ከቡድኑ ሲጎሉ ኃላፊነታቸው እያደረጉት እየተወጡት ያለው የቡድኑን ሚሽን በግልጽ የምንረዳው ጉለቱን ክለቡ ሴንስ ሲያደርግ ነው። በውጤት ብቻ ሳይሆን በአጨዋወት ሲስተም ዘሬጂስታ ብሎ ይጠሯቸዋል። በእንደነዚህ አይነት ፖዚሽኖች ላይ በተለይ ከኃላፊነታቸው መነሻ በማድረግ በአብዛኛው የዚህ ቦታ ስም በተለምዶ በእግር ኳስ ቃል የሚታወቀው ዲፕ ላይን ፕሌይ ሜከር በሚለው ነው። ሁለቱንም ሚና አጣምሮ በመያዝ የበለጠ ከኳስ ጋር ቆይታ የሚያደርጉ አማካዮች፣ ነገር ግን እንደ ቡድኑ ካራክተርና አይደንቲቲ የሚሰጣቸው ሚና ተለዋዋጭ ይሆናል። ሚካኤል አርቴታ ግን ለማርቲን ዙቢመንዲ የሰጠው ሚና በቦታው ላይ ለ5 ተከታታይ የውድድር ዓመት ሚካኤል አርቴታ ትረስ ዘ ፕሮሰስ በሚለው የቡድኑ ግንባታ ውስጥ ትልቅ እምነት በቦታው ላይ ጥሎ የነበረው በቶማስ ፓርቴ ነው። ነገር ግን ለ5 ተከታታይ የውድድር ዓመት አርቴታ ይህን ፕሮሰስ ሲጀምር ፓርቴ በ5 ዓመት ውስጥ ከሰጠው አገልግሎት የበለጠ ዙቢመንዲ በግማሽ ሲዝን በአርሴናል አማካይ ክፍል ውስጥ የፈጠረው ከፍተኛ አብዮትና ለውጥ አለ። ይህን ጉዳይ ከፈረመበት ጊዜ አንስቶ ተጫዋቹ አንድም ደቂቃ ሳያደርግ ዙቢመንዲ በሶሲዳድ ስለሰራው አስደናቂ ስራና ስላለው ሚሽን ስላጨዋወቱ መነሻ በማድረግ በብዙ ርቀት ከቶማስ ፓርቴ የተሻለ አማካይ ነው
ለሚካኤል አርቴታ ትክክለኛው ፊርማ በዘንድሮ የውድድር ዓመት አርቴታ ካደረጋቸው ትላልቅ ገንዘቦችን ኢንቨስት ካደረገበት የትኛውን ፈራሚ በላይ ዙቢመንዲ ትርጉም ያለው ፊርማ ነው። እንደውም በአንድ ፕሮግራም ማስታውሰው የነበረው አስተያየት ሚካኤል አርቴታ ካሁን በኋላ ሌላ ተጫዋች የስኳድ ዴፕዝ ላይ ትኩረት አድርጎ መካከለኛ ተጫዋች 1-2 ቢበዛ 3-4 ተጫዋች ካስፈረመ በቂ ነው። ዙቢመንዲ የአንድ ተጫዋች ኃላፊነት ብቻ ቢወጣ ተጫዋች ስላልሆነ በርካታ ጭንቆችን የክለቡን ጣጣ በተጫዋቾች ላይ በሚሰጥ ሚና በጋራ የሚወጡትን ጉዳዮች ዙቢመንዲ እንደ አንድ ተጫዋች በርካታ ተጫዋች ሆኖ ሜዳ ውስጥ ግን ሚናን መቀነስ ጫናን ለአርቴታ ማቅለል ይችላል። ስለዚህ አርቴታ ከፍተኛ ገንዘብ ኢንቨስት ማድረግ የለበትም የሚል አስተያየት በሰጠውበት ወቅት እንግዲህ ዙቢመንዲ ተከላካይ መሆን ይችላል ወይ ዙቢመንዲ እንደዚህ በርካታ ኮሜንቶች አስተናግደን ነበር በወቅቱ። ነገር ግን አሁን ከምናነሳቸው ነጥቦች ጋር እነዚህ ሚናዎች በአርሴናል ቤት ይፈለጋሉ የሉ። በዚህ አጫወት ቅርጽ አርሴናል መዝለቅ ይፈልጋል። ነገር ግን የዙቢመንዲ አይነት ፓሲቭ ፓሰር እንቅስቃሴን ሜዳን በስፋቱ ልክ አስፍቶ የሚያስብ ተጫዋች ወይም የሜዳ ውስጥ ስፔሶችን ለማግኘት እሱ ውስጥ ኳስ መቆየት አለባት ወይም ከሱ የሚነሱ ፈጣን ኳሶች መኖር አለባቸው። ይሄ ተጫዋች የረጅምም የአጭርም ፓስ ተመጣጣኝ በእኩል ደረጃ መጫወት የሚችል ሜዳውን የሚቃኝበት እንቅስቃሴ ደግሞ በማጥቃት ውስጥ ያለ መከላከልን በአግባቡ የሚፈጽም ተከላካዩ ሽፋን ሲያስፈልገው የግድ ዲፌንሲቭ አክሽን በመፈጸም አይደለም፣ ስፔሶች ላይ በመገኘት በቡድን አጋሮቹ እገዛ አብሮ በጋራ ኳስን በፕሬሲንግ በቀላሉ ማስጣል የሚችል እንደ አስፈላጊነቱ ደግሞ ከትናንት በስቲያ ያየነው በአጥቂ ደረጃ የሚጠበቅ አጨራረስን በተጋጣሚ ቦክስ አደጋ በተቃራኒው ሊፈጥር የሚችል ትላልቅ ፖዚሽኖችን ትቶ እየሄደ እንደዛ አይነት ፖዚሽን ላይ ተገኝቶ የተቃራኒ ቡድን ማጥቃት መደራጀት ለማጥቃት የነበራቸው ፍላጎት ወደ ጨዋታው መመለሳቸው የአንድ ግብ ማርጅን ልዩነት መኖሩ እነዚህ ሁሉ ጉዳዮች እያሉ ያንን ፖዚሽን ዲፕላይን ፕሌይሜከር ፖዚሽንን ጥሎ ሄዶ ለግብ በዛ ደረጃ ረቂቅ እንቅስቃሴ አድርጎ ሲያስቆጥር ሁለት የምንመለከተው ጉዳይ አለ። አንደኛ እንደ አስፈላጊነቱ ቡድኑ ጎል ሲያስፈልግ እንዲህ አይነት ምክንያትም ትርጉምም ያለው ግብ፣ ሁለተኛ ደግሞ ከአንድ የዲፕላይን ፕሌይሜከር ተጫዋች ኳስን በመጣው ስፒድ ሹት አድርጎ ከማስቆጠር ይልቅ ይሄ ብሬን ውስጥ ባለ ቴክኒክ በጠባብ ስፔስ ውስጥ እንዲህ አይነት የተጫዋቾች አርቲስት የሆነ ባህሪ ከዚህ በፊት የምናስታውሰው እነ ዳቪድ ሲልቫ ስፔናውያን የሚያስቆጥሩት ግብ አንድ ስቴፕ እዛ ጋር ተጫዋችን እየቀነሱ ሂደቱን አቅልለው ከባዱን ኳስ በቀላል የሚያስቆጥሩ ቴክኒካል ተጫዋቾች እንመለከት ነበር። ነገር ግን አልፎ አልፎ ነው በሊጉ አሁን የነ ዙቢመንዲ አይነት ዙቢመንዲ ይሄ ተጫዋች የቴክኒክ አቅሙ ብዙ ይወራለታል። አሁን እስቲ አንዱን ጉዳይ እንምዘዝና ዙቢመንዲ ምን አይነት ለሚካኤል አርቴታ የሰጠው ትልቅ አቅም ትልቅ ባላንስ የቡድኑ የማጥቃትም የመከላከልም እንግዲህ አርሴናል በሁለቱም በኩል እየተወደሰ ነው። በመከላከሉ በኩል ጠንካራ ነው። በማጥቃቱም በኩል በተለይ በቅርብ ሳምንት የበለጠ ስል ሆኖ ጎሎችን ለማስቆጠር ምሕረት የሌለሽ እንቅስቃሴ እያደረገ ነው። አንድ ጨዋታ ከሊቨርፑል ጋር ያለምንም ግብ የተጠናቀቀበት ጨዋታ ሲቀር የተቀሩትን ጨዋታዎች ላይ የሚያሳየው የቡድን ባህሪ የሚደነቅ ነው። ለነዚህ ሁሉ ሙገሳዎች ግን ከበስተጀርባ ሆኖ ትላልቅ ስራዎች የሚሰራው የነ ዙቢመንዲ አይነት ተጫዋች በቡድን ውስጥ ማንቸስተር ያስፈልገዋል፣ ሊቨርፑል ያስፈልገዋል። ሲቲ በዛ ደረጃ በዛ ኳሊቲ ዙቢመንዲን አያገኘ እንጂ እንደ ዙቢመንዲ የተጫዋቹን ብቃት አውጥቶ ለመጠቀም ሮድሪ ባለበት የአማካይ ክፍል ውስጥ ኒኮ ጎንዛሌዝን አመጣ። ሊቨርፑል ይህን ተጫዋች አምና ከዚህም ወቅት አንስቶ እንዴት ነበር እስከ ፋይናል ስቴጅ ተኬዷል። ቃሉን ሰጥቷል ለሊቨርፑል ኃላፊዎች አርቴታ እስከሚደውልለት ድረስ።
ወደ ሊቨርፑል እንደሚዘዋወር ነው ተጫዋቹ የሚያውቀው። ዛሬ ላይ ደግሞ ከምናነሳው ሀሳብ ጋር በቀጥታ ተያያዥ የሚሆነው የዣቪ አሎንሶን ጉዳይ። ዣቪ አሎንሶ መሰናበቱን ሰምታችኋል ከሪያል ማድሪድ። ይሄ አሰልጣኝ ከተሰናበተባቸው ምክንያቶች መካከል ይላል ዳሪዮ አስ የሪያል ማድሪድ ከተማ በማድሪድ በዋናው ከተማ በስፔን የሚታተም ለሪያል ማድሪድ የበለጠ ቅርብ የሆነ ጋዜጣ እንደሚለው ከሆነ ዣቪ አሎንሶ ለሪያል ማድሪድ ኃላፊዎች የስራ ቅጥሩ ከመፈጸሙ በፊት ከፔሬዝ ጋር በነበረው የመጀመሪያ ግንኙነት ማርቲን ዙቢመንዲን እንዲያመጡለት ቀድሞ ለማድሪድ ኃላፊዎች ሪፖርት አድርጓል ይላል አንደኛው። በሁለተኛ ደረጃ ደግሞ የማርቲን ዙቢመንዲ አይነት አማካይ ከዚህ በፊት ከነበሩ አማካዮች ጋር ሲነጻጸር የዲፕ ላይን ፕሌይሜከርን ካራክተር የተላበሰው የትኛው ተጫዋች ነው የሚለው አሁን ዲፕ ላይን ፕሌይሜከር የሚባሉ በቦታው ላይ የሚወስዱትን ኃላፊነት እስቲ የተወሰኑ ተጫዋቾችን እናስታውስ። በተለይ እነ አንድሪያ ፒርሎ አሉ እዚህ ቦታ ላይ የሚጫወቱ የተለያዩ ተጫዋች ዛቪየር ህርናንዴዝ አለ የተለያዩ ተጫዋቾች፣ ግን ሁሉም ላይ የምናነሳቸው አንድ ተመሳሳይ የሆነ ባህሪ አለ። የመንጠቅ አቅማቸውን ሁሌም በተለይ እንግሊዛዊ በሆነ አስተሳሰብ ትንተና ሲሰጥበት እንደነዚህ አይነት ተጫዋቾች የሜዳ ውስጥ ትልቁን ውጤት የሚወስኑ ኢንጂነር ናቸው። የሜዳ ውስጥ እያንዳንዷ ኳስ ያለ ምክንያት ከነዚህ ተጫዋቾች ውስጥ አትወጣም እና በአማካይ ስፍራ እነ ቶኒ ክሩስ አይነት አማካዮች፣ ነገር ግን ሁሉም ላይ በእንግሊዝ እግር ኳስ ሪትም ውስጥ ደግሞ እነዚህ ተጫዋቾችን ሲመለከቱ የሚያነሷቸው ጉለቶች አሉ። የመንጠቅን ባህሪ ወይም እዛ ጋር አግሬሲቭ የመሆንን ካራክተር ያነሳሉ። ነገር ግን መንጠቅን መሰረት አድርጎ አንድ ቡድን በተለይ ከእንግሊዝ እግር ኳስ ውጪ የስፔን እግር ኳስ፣ የጀርመን ምናምን መንጠቅን መሰረት አድርጎ አይደለም የሚመጣው። ኳስን ራሱ ጋር በማቆየት ተጋጣሚን በማጥቃት ውስጥ መከላከልን ማዘንበል ነው በአብዛኛው። ይህንን ተከትሎ እነዚህ አማካዮች ላይ በዲፕ ላይን ፕሌይሜከር አብዛኛው ተንታኞች የመንጠቅ ባህሪያቸው አነስተኛ በመሆኑ ይላል እንደነዚህ አይነት አማካዮች የበለጠ ተጋጣሚን በማጥቃቱ በኩል ፓሳቸው አደጋ ይፈጥራል በሚለው ነው የሚስማሙት። ነገር ግን ዙቢመንዲን በዚህም ካራክተር አይመስሉትም ወይም እዚህኛው ካታጎሪ ውስጥ ቢያስገቡት እንኳን ዙቢመንዲ ለአብዛኛው ተንታኝ አልመች ያለ ፍጹም አስደናቂ ታለንት ያለው ተጫዋች ነው። ምክንያቱም ዲፕ ላይን ፕሌይሜከር ነው የሚጫወተው። ግን የዲፕ ላይን ፕሌይሜከር ተጫዋቾች ከሚፈጽሟቸው ጉዳዮች ሁሉንም ያሟላ፣ የበለጠ ደግሞ ይሄ ተጫዋች ለመንጠቅ የሚያስፈልገውን አይነት አግሬሲቭ እንቅስቃሴ በአካል ብቃት ሳይሆን ታክቲካሊ በስፔስ የተጋጣሚ ተጫዋች ኳስን በግጭት በጋራ ኳስ ከማስጣል ይልቅ ያ ተጫዋች በቀጥታ ሊጠቀሙ የሚችለውን ስፔስ ላይ በመገኘት ኳስን ከተጋጣሚ በመንጠቅ በተለይ የዱዌል ጥንካሬ፣ ይሄ የግድ ኢንተርሰፕት ለማድረግ መንሸራተት የለበትም። የተለያዩ እንቅስቃሴዎችን በመሞከር አይደለም። ይሄ የ6 ቁጥር ባህሪን በተላበሰ መልኩ ሳይሆን በመንጠቁ በኩል የተሟላም ተጫዋች ነው። ኳስን ለማስጣል የሚመርጥበት ቴክኒክ፣ እነዚህ ሁሉ ጉዳዮች ስንመለከት የሪያል ማድሪዱ በቅርብ ቀናት ውስጥ የተባረረው ዣቪ አሎንሶ በሊቨርፑል ቤት፣ በማድሪድ ቤት፣ በባየር ሙኒክ ቤት ከተሰጠው ሚና ጋር 100% የፈለገውም ማርቲን ዙቢመንዲን በራሱ ምስል ውስጥ ዙቢመንዲን ስላገኘ ነው። ዣቪ አሎንሶ ዲፌንሲቭ ሚድፊልደር አይደለም፣ ሆልዲንግ ሚድፊልደር ነው። ግን በመንጠቅ በኩል አይታመም። ከሃቬር ማቸራኖ ጋር፣ ከላሳና ዲያራ፣ ከሳሚ ከዲራ ጋር እንዲሁም ከአርቱሮ ቪዳል በተለያዩ ሊጎች ከቡስኬት ጋር በናሽናል ቲም እዚህ ቦታ ላይ መጫወት ይችላል። ትልቁ የዣቪ አሎንሶ አቅም ምንድን ነው? ፓስና ስፔስ የማየት አቅሙ ነው። በተመሳሳይ መልኩ ማርቲን ዙቢመንዲ በእንዲህ አይነት ቴክኒክ በዚሁ አሰልጣኝ በሪያል ሶሲዳድ ተቃኝቶ ያደገ አስደናቂ የተሟላ አማካይ ነው። በዚህም ወቅት በቡድን ውጤት ውስጥ በሚገኙ የግል ስኬት ከተመለከተ ምናልባት የእንግሊዝ ሚዲያም አብዛኛውም የአርሴናል ደጋፊ
ሳይድ የሚይዘው ወደሱ ተጣማሪ ደክላን ራይስ ነው። ግን ከራይስ የበለጠ ትላልቅ የቡድኑን ማጥቃትም ወይም የግድ ስፔስ ከፍተኛ ሜዳ እየሮጠ በርካታ ኪሎ ሜትሮችን ስላላካለለ ይሆናል፣ ወይም በመንጠቁ በኩል ካሜራ ውስጥ የሚገባ ሸርተቴ ስላልወረደ ይሆናል። ትልቁ ሚና የሚወጣው ግን ማርቲን ዙቢሜንዲ ነው። አርቴታ ለ5 ዓመት የጎደለው በግማሽ ሲዝን ግን መሀል ላይ ኮንፈርት ዞን የፈጠረለት ለሚካኤል አርቴታ ይሄ ምርጥ የ6 ቁጥር ባህሪ ያለው ዲፕ ላይን ፕሌይ ሜከር ነው። እስቲ ዙቢሜንዲ ለምንድን ነው በተለየ ሁኔታ የዚህ ተጫዋች ቴክኒክ የሚነሳው? አንደኛው ጉዳይ ለተከላካዮች የሚሰጠው ሽፋን በተጋጣሚ እንቅስቃሴ ማጥቃት ውስጥ እዛ ፖዚሽን ላይ ሲገኝ 2 አይነት ሚናን ያማከለ ነው። ከዚህ በፊት ፓርቴ ለምሳሌ በ1 ለ1 ግንኙነት ፓርቴ ቢታለፍ በቀጥታ የአርሴናል የአደጋ ክልል ተጋጣሚ በፍጥነት ነው በመድረስ አደጋ መፍጠር የሚችለው። በተጨማሪም ፓርቴ በቢልድ አፕ ላይ ለአርሴናል ተከላካዮች የሚሰጠው አንድ ነፃነት አለ። ነፃነቱ ግን የተጋጣሚን ፕሬሲንግ የበለጠ የሚጋብዝ ነው። የአርሴናል ተከላካዮች አደጋ ውስጥ ሆኖ ፓስ ቢያደርጉለት ያንን ፓስ ተቀብሎ መውጣት ይችላል። ነገር ግን የፕሮግሬሲቭ ፓስ ይሄ በቀጥታ ከሃይ ኢንቴንሲቲ ፕሬዠር ውስጥ ወጥቶ ወደ ዳይሬክት አታክ መቀየር የሚችል አማካይ አይደለም፣ ወይም ራሱን ለተጨማሪ አደጋ የሚጋብዝ አጭር ኳስ ነው ፓስ ማድረግ የሚችለው ፓርቴ። ዙቢሜንዲ ግን በ2 አይነት ኮንዲሽን ነው የሚያግዘው ተከላካዮችን። አንደኛ በቢልድ አፕ ወቅት ዙቢሜንዲ ኳስ ከመቀበሉ በፊት የሚያየው ስፔስ ነው። እስቲ በደንብ ቪዲዮቹን የቪዲዮን ስፒድ በተለይ አንድ ቪዲዮ በአርሴናል ትላልቅ የቡድኑ ደጋፊዎችም ፖድካስቶች ላይም የተለቀቀ የዙቢሜንዲ ተቾች አሉ በዩቲዩብ ላይ እና ገብታችሁ ስትመለከቱ የምስሉን ስፒድ የበለጠ ቀንሱትና ዙቢሜንዲ ኳስ ከመቀበሉ በፊት እይታውን ተመልከቱ። ስፔስ ነው የሚያየው ቀድሞ ኳስን ከመቀበሉ በፊት። ኳስን ከተቀበለ በኋላ ይሄ ተጫዋች ታይሚንግ እና ዲሲዥኑ የሚያስገርመው የተጋጣሚ ተጫዋች ያንን ስፔስ ለመሸፈን ቅርብ የሆነው ተጫዋች በምን ያክል ስፒድ ሄዶ ያንን ስፔስ ይሸፍናል፣ ይሄን ፓስ በምን ያክል ፍጥነት ብሰጥ የቡድን አጋር ጋር ይደርሳል የሚለውን አመዛዝኖ ያንን ኳስ በ2 አይነት መልኩ ነው ከአደጋ የሚያወጣው። አንደኛ ለተከላካዩ ከቨር ይሰጣል፣ ሁለተኛ አርቴታ ወደሚፈልገው ፕሮግሬሲቭ ፓስ በቀጥታ ወደ ዳይሬክት አታክ መቀየር ይችላል ወደ 2ቱም ዊንግ። ይሄን ሚና አርቴታ በእጅጉ የፈለገበት ዋነኛ ምክንያት ባለፉት 5 ዓመት ውስጥ ፓርቴን እዛ ቦታ ላይ አርቴታ ሲገለገል አርሴናል በሃይ ተርኖቨር አጥቅቶ ተጋጣሚ ላይ ማለት በከፍተኛ በመልሶ ማጥቃት ተጋጣሚ ላይ በፈጠረው አደጋ ወይም ከከፍተኛ ጫና ውስጥ ወጥቶ በቀጥታ ወደ ማጥቃት እንቅስቃሴ የቀየረባቸው ፐርሰንቶች ሲታዩ በየውድድር ዓመቱ የአርቴታ ቡድን ከ39 ከ38 ከ32 ከ41% በልጦ አያውቅም። ይሄ ደግሞ በሊጉ ዋን ሳይድ አታክ በሚለው የአርሴናል ምስል ተገትሮ ነው የቆመው በሳካ በኩል። ስለዚህ ተመሳሳይ ትራንዚሽን አርሴናል ቤት አለ ብሎ ተጋጣሚ ኤክስፔክት አድርጎ የሚመጣው ይሄ በሃይ ፕሬስ የሚያጠቃ ቡድን ዞኑን ያጥርና የራሱን ዞን አጥሮ በቀጥታ ፓርቴን ታርጌት ያደርጋል። ፓርቴ ትራንዚሽኑን ቢያስጀምር እንኳን አጭር ፓስ ነው። አጭር ፓስ ይሄ ስፔሶች ላይ ያሉ እንቅስቃሴዎች ሳይሆኑ የሚገመቱ ፓሶች ናቸው። ተጋጣሚ ሄዱ በቀጥታ ፕሬስ የሚያደርግበት። ስለዚህ በእነዚህ እንቅስቃሴዎች ውስጥ ከፓርቴና ከኦዲጋርድ መካከል ያለውን ስፔስ ተጋጣሚ በቀጥታ ፕሬስ ለማድረግ ነው አስቦ የሚመጣው። ሁለተኛው አጋጣሚ ደግሞ ደክላን ራይስ በፔኔትሬሽን የሚጀምር ከሆነ በግራው 8 ቁጥር የማርቲኔሊን ከተከላካይ ጀርባ የሚጠቀመውን ስፔስ መዝጋት ነው። ሶስተኛ ኳስ ላይ ከራይስ ፍጥነትና ጉልበት ጋር የተጋጣሚ አማካይ ካልተመጣጠነ ወደ ግራው 8 ቁጥር አዘንብሎ ስለሚጫወት በአብዛኛው ፓሶች የሚቀበለው
ማርቲኔሊ ነው። ስለዚህ ያንን ከተከላካይ ጀርባ ያለውን ስፔስ በሎው ብሎክ ይዘጉታል። ስለዚህ የአርሴናል የእንቅስቃሴ ሂደት መጀመሪያ ክፍተቱ የሚጀምረው የት ነው? ፓርቴ ፖዚሽን ላይ በአጭር ፓስ ምክንያት። አሁን የዙቢመንዲ የተለየ የፓስ እውቀትና በሊጉ እስካሁን ድረስ በተደረጉ በሁሉም ጨዋታዎች ውስጥ በአማካይ እሱ ካደረጋቸው ፓሶች ጋር ተደምረው የስኬቱን መጠን ሲያወጡ 92.1% ፓስ አኩሬሲው ስኬታማ የሆነው ተጫዋች በብቸኝነት ማርቲን ዙቢመንዲ። ከነዚህ ውስጥ ደግሞ 74.5% የሆኑ ፓሶች ስኬታማ ከሆኑ ፓሶች ውስጥ ፎርዋርድና የትራንዚሽን ኳሶች ይበዛሉ። ስለዚህ በአርሴናል ማጥቃት ውስጥ የዙቢመንዲ ፓስ እይታና ሜዳ ውስጥ ስፔስ ባለባቸው ቦታ ውስጥ የሚጠቀማቸው እያንዳንዱ ተቾች ለሚካኤል አርቴታ የበለጠ የማጥቃት ፍሌክሲቢሊቲን ስለጨመረ ነው። በዘንድሮ ሲዝን ተመልከቱ፣ ሳካ አደጋ ይፈጥራል፣ ትሮሳርድ አደጋ ይፈጥራል። ኦዲጋርድ የበለጠ ሚናው ተቀይሮ አሁን የሚነካቸው የኳስ ቁጥር ከፍ ብሎ ወደኋላ ተመልሶ ከመጫወት ይልቅ ወደፊት የበለጠ ተጠግቶ የሚጫወትበት። ለዛ እኮ ነው ኦዲጋርድ ከጉዳት ከተመለሰ በኋላ የመደነቁ ሚስጥር አንደኛ ተጫዋቹ ራሱን ማሳደጉ ነው። በግል ያለው ጥረቱ እንዳለ ሆኖ ግን አማካይ ስፍራ ኦዲጋርድን የግድ ለፕሮግሬሲቭ ፓስ ሲባል አርቴታ ወደኋላ ዲፕ መቶ ኳስ እንዲያስጀምር ከሚያደርገው ሚና ይልቅ አሁን ከተመለከታችሁ ፈንጠር ብሎ ነው የሚጀምረው። ካልሆነ ግን ዙቢመንዲ ካለበት ዲያጎናል ነው የሚቆመው እንጂ ወደኋላ ገብቶ ፒቮቷ ውስጥ ከገባ በኋላ እንደገና ኳሶችን በአጫጭር ታቾች ከራሱ ከቡድን አጋሮች ጋር እያደረገ ፕሬሲንግን ለመሻገር አይደለም፣ በቀጥታ ወደ ዳይሬክት አታክ መቀየር ይችላል። ስለዚህ ኦዲጋርድ ያገኘው ነፃነት እንኳን ፈንጠር ብሎ በሚያገኛቸው ስፔሶችና ይሄ ተጫዋች አመቺ የሆነውን የትራንዚሽን ኳስ የፕሮግሬሲቭ ፓስ ማደራጀት ትልቁ አቅም መሆኑን ለሚካኤል አርቴታ የበለጠ ፍሌክሰብል አድርጎ በአማካይ ስፍራ እኮ የሚካኤል አርቴታ አርሴናልን ትልቁ የተጋጣሚ ትኩረት ሳይድን ማጥበብ ነው እና በክንፍ በኩል ማጥቃት ነው። አርሴናል ላይ መሰረት አማካዩ ላይ ለመብለጥ እየተቸገረ ነው አብዛኛው ቡድን። እንደውም በቁጥር ከፍ አድርገው አርነ ስሎት ኦቨርሎድ ፈጥረው አማካዩን በለጡ እንጂ የሚካኤል አርቴታ አርሴናል እስቲ በዘንድሮ ሲዝን በደንብ ላስተዋለ አማካይ ክፍሉ ላይ አይበለጥም። አማካይ ክፍሉ የበለጠ እንደውም ለመጋለጥ የሚያመች ቴክኒካል ኳሊቲ ያላቸው ተጫዋቾች ነው አሁን የሚገኙት። ፓርቴ እንደውም አግሬሲቭ ነው ከዙቢመንዲ የተሻለ። ነገር ግን ኳስን በመረዳት ብሬኑስ ባለ እውቀት አንድ ተጫዋች እንዲያደርግ የሚፈለገው ሚና ይሄ ተጫዋች ከሚጠበቀው በላይ እየፈጸመ ነው። እዚህ ጋር እንግዲህ ሚናው ሰፊ ሆኖ አገልግሎቱ በርካታ ሆኖ ግን የሚያገኘው ክሬዲት አነስተኛ ነው። አሁንም ምናልባት የቼልሲውን ግብ በዛ መልኩ ማስቆጠሩ እንደዛ አይነት ግብ ዙቢመንዲ በአርሴናል ቤት በቀሪ የኮንትራት ዘመኑ ሲሰነብት በተደጋጋሚ በተለያየ ውድድር ዓመት መመልከታችን አይቀር። ምክንያቱም በዛች ጠባብ ስፔስ እዛ ጋር ዮከሬስ እንኳን ኳሷን የመጨረሻዋን ተች ሲያደርግ እኮ በደንብ ለተጫዋቹ ኳሱን አልሰጠው። በቀኝ እግሩ ከሳበ በኋላ እንደገና የፕረስ ያደረገውን ተጫዋች ቀንሶ በግራ እግሩ ነው ያስቆጠረው። እሱ ጥሎ የመጣበት ፖዚሽን ያቺ ኳስ ብትበላሽ በቀጥታ አደጋ ነው የሚፈጥረው። በነገራችን ላይ ግን የሚወስዱት የሪስክ ታይሚንግ ያውቁታል። እዚህ ቦታ ላይ የሚጫወቱ ተጫዋቾች የሚያስቆጥሩት ግብ ደግሞ ሁሌም ቴክኒካል አቅማቸው የበለጠ ረቂቅ መሆኑን የሚያሳዩበት መንገድ ነው። አሁን የዙቢመንዲ ሚና ሬጂስታ በሚለው ከሰየምንባቸው ምክንያቶች መካከል አንዱ በአርሴናል ቤት በቀጥታ ተጫዋቹ በሚና ደረጃ የተካው በእውቀትም ሜዳን በማንበብም አስፈላጊው ሚሽን የመፈጸም ወይም የተሰጠውን ኃላፊነት በአግባቡ የመወጣት ብቃት ያውም ከፕራይም እድሜው ጋር 26 ዓመቱ በጋራ ጣምሮ የያዘው ተጫዋች ጆርጂኒዮን በአርሴናል ቤት፣ በቼልሲ ቤት፣ በናፖሊ በቼቮ ቬሮና የምናስታውሰው ጣሊያናዊን ጆርጂኒዮ ባለበት ጨዋታዎች አርሴናል የማጥቃት ቁጥሩ
በበለጠ በሁለቱም የሜዳ ክፍል ሚዛናዊ ይሆናል ይባላል። አርሴናል ፕረስ ለማድረግ ሃይ ፕረስን ሲመርጥ አይቸገርም። እዛ ፖዚሽን ላይ የጆርጂኒዮ መኖር ለደክላን ራይስ የሚሰጠው የተለየ ነፃነት ነበር ከፈረመበት የውድድር ዓመት አንስቶ። በተለይ ከዱባይ መልስ አርሴናል በ2023-24 ትላልቅ ተጋጣሚዎችን ሲያሸንፍ፣ ትላልቅ ሜዳዎች ላይ ነጥብ ሲወስድ፣ አርሴናል በሁለተኛ ሲዝን ከሻምፒዮኑ ማንቸስተር ሲቲ የበለጠ ግብ ሲያስቆጥር የጆርጂኒዮ በሜዳ ውስጥ መኖር በአርሴናል ግብ የማስቆጠር አቅም ላይ ቀጥተኛ የማጥቃት እንቅስቃሴ ላይ ከፍተኛ አስተዋጽኦ ነበረው። በተመሳሳይ ዙቢመንዲ እየፈጸመ ያለው የበለጠ ፍሌክሰብል በሆነበት እድሜው ፕራይም ታይም ላይ በተገኘበት በብቃቱ ከፍታ ላይ የዘንድሮ የአርሴናል የዋንጫ ተስፋም ጉዞም ብርቱ ሆኖ እንዲታይና አስፈሪነቱ እኮ እንዲጎላ ካደረጉ ተጫዋቾች መካከል በክላስም ደረጃ ካያችሁ ዙቢመንዲ ግንባር ቀደም መቀመጥ አለበት ከደክላን ራይስም በላይ። በነገራችን ላይ ከራይስም በላይ ምክንያቱም ሁለት ተከታታይ የውድድር ዓመት ደክላን ራይስ እዚህ ፖዚሽን ላይ አለ። የበለጠ ራይስ በዘንድሮ ሲዝን አድቫንስድ ሚናውና የበለጠ ሚላው ጎልቶ ይሄ ተጫዋችን ከደጋፊው እስከ ሚዲያ ተንታኙ ድረስ ለባለንዶር የሚያበቃውን ብቃት እያሳየ ነው። እንዲህ ያደረገው ዙቢመንዲ ባለበት የአማካይ ክፍል ነው። ምክንያቱም የዙቢመንዲ ፓስ ራይስንም ነው ነፃ የሚያወጣው። ጫና ውስጥ ያለውን ራይስን የበለጠ በማጥቃቱ በኩል ያለው ሚና እንዲወጣ ይሄ ኢንድ ቱ ኢንድ ጌም ላይ ከቦክስ እስከ ቦክስ በሚያደርጋቸው እንቅስቃሴዎች ላይ ነፃነት እንዲያገኝ ቦታውን ጥሎ እንኳን ቢሄድ ሪከቨር ብቻ ሳይሆን ፋውል እንኳን ቢሰራ ዙቢመንዲ ታክቲካል ፋውል ነው የሚሰራው። በደንብ ካስተዋላችሁ ያ ኳስ ከሱ ካለፈ በቀጥታ አደጋ ውስጥ ቡድን እንደሚከት ካወቀ የሚሰራውን ፋውል በደንብ ካስተዋላችሁ ቴክኒካል ፋውል ነው እንጂ አግሬሲቭ አይሆንም። ምክንያቱም ያ ኳስ ሄዶ ቡድኑ ላይ በቀጥታ የመቆጠር ቻንሱ ከፍተኛ ነው። በብዛት እስቲ ተመልከቱ የዲፕ ላይን ፕሌይሜከር ተጫዋቾችን ተጋጣሚ በጣም ሃይ ፕሬስ ለማድረግ እየሞከረ በቀላሉ ይቆረጣል በፓሶች እና ከነዚህ ከዲፕ ላይን ፕሌይሜከር የሚነሱ ቀጥተኛ ፓሶች ወደ ሶስተኛ ሜዳ ክፍል ሲሻገሩ የመቆጠር አቅማቸው በአብዛኛው ሰፊ ነው። በተለይ ከፕሬሲንግ ያመለጠ የነሱ ኳስ በደንብ ተመልከቱ እስቲ። አሁን በቀጣይ ሳምንት እንደውም በዚህ ሳምንት አርሴናል ከኖቲንግሃም ፎረስት ጋር ነው የሚያደርገው እና ኤሊየት አንደርሰን ያሉበት የአማካይ ክፍል ነው። ራይስ አግሬሲቭ ሆኖ ፋይት ሊያደርግ ይችላል። የዙቢመንዲ ፓስ ግን ጨዋታው ላይ ገዳይ የሆነ አጋጣሚ ነው የሚፈጥረው። እያንዳንዱ ሞመንት ለምሳሌ አርቴታ በዘንድሮ ሲዝን ካመጣው የጨዋታ ሲስተም ውስጥ መካከል ከዙቢመንዲ ወደ ቲምበር የሚሄደው ኳስ ቲምበር ያቆምና ዙቢመንዲ ከሰጠበት ፖዚሽን ላይ ሁለት ስቴፕ ወይ ወደፊት ወይ ወደኋላ ወይ ወደ እሱ ፖዚሽን ሽፍት እስከሚያደርግ ድረስ እንደውም በደንብ ካስተዋላችሁ ቲምበር ለምንድነው ቶሎ ፓስ የሚያደርገው ለምንድነው አንደርላፕ ወይም ኦቨርላፕ የሚያደርገው የሚል ቅሬታ ይነሳል። በዲፌንሲቭ አክሽኑ በኩል ነው የሚወደሰው። እንደውም ሳካ ሰርቪስ የበለጠ ማግኘት ባለበት ሲዝን ቲምበር እየሰጠው አይደለም የሚል ጥያቄ ይነሳል። ለምሳሌ ጁሊያን ቲምበርን አርቴታ ኦቨርላፕ እንዲያደርግ የበለጠ ነፃነት ቢሰጠው ዙቢመንዲ ላይ ኦቨርሎዱን እያበዛ ነው የሚመጣው። ምክንያቱም ይሄ ዲፕ ላይን ፕሌይሜከር ወደ ቀኙ አዘንብሎ ነው የሚጫወተው። ራይስ ግራውንድ 8 ቁጥር ኢንተርቼንጅ እያደረጉ ስለሚጠቀሙ በቀኙ ፖዚሽን ደግሞ የበለጠ ኦዲጋርድም አለ። ስለዚህ አደጋው ኦዲጋርድ ቢነጠቅ ቲምበር ኦቨርላፕ ካደረገ ዙቢመንዲ በሁለት ሚሽን ነው የሚጋለጠው። ወደ ቀኙ የሜዳ ክፍል አዘንብሎ የፉልባኩን ኤሪያ ከቨር ማድረግ ግዴታ ውስጥ ይገባል። ካልሆነ የሱ ፖዚሽን በቀጥታ ክፍት ሆኖ ተጋጣሚ አደጋ ለመፍጠር አመቺ የሆኑ ስፔሶችን ያገኛል ማለት ነው። በዚህ ምክንያት አርቴታ የቲምበርን ኦቨርላፕ ወይም አንደርላፕን በበለጠ ቀንሶታል። የበለጠ ደግሞ በሜዳ ከሜዳ ውጭ ባሉ ጨዋታዎች የበርንማውዙን ጨዋታ አንድ ታክቲካል አናሊሲስ ለመስራት ቪዲዮን ተመልሼ ስመለከት አራቱም ተከላካዮች በተለያዩ አጋጣሚዎች በተለያዩ የጨዋታ እንቅስቃሴ ምክንያቱም ሜዳው ጠባብ ነው፣ ለፕሬሲንግ ይመቻል።
ከተነጠቀ በኋላ ኳስ በፍጥነት ወደ አደጋ የመቀየር አቅሙ ከፍተኛ ስለሆነ አራቱ ተከላካዮች የሚነኳኳቸው ወደ 14 15 ቢልዳፖችን አይተናል። ከአንደኛው ጠርዝ ወደ አንደኛው ጠርዝ ከአንደኛው ጠርዝ። ይሄ ማለት ኦቨርላፕ የማያደርጉ ፉልባኮች ያሉበት ቡድን ውስጥ የሚደረግ የጨዋታ ኮንትሮል ወይም ጠባብ ሜዳ ላይ ሙሉ የሜዳውን ክፍል ከቨር አድርጎ በአማካይ ስሩ ኳስ የስሩ ቦል እየታገዘ ቡድኑ ለማጥቃት የሚጥርበት እና አርቴታ በብዛት ቲምበርን በኦቨርላፕ እና አንደርላፕ መጠቀም የሚፈልገው በባላንስ ሲስተም ነው። እንደ ቡድን ወጥቶ ሲያጠቁ በሃይ ላይ ሳሊባም ጠጋ ሲል ጋብርኤልም ጠጋ ሲል በእንደዛ በተመሳሳይ ሪትም እንዲሄዱ እንጂ የበለጠ የቀኙ የሜዳ ክፍል አደጋ ወይም ሪስክ አይወስድም። ሳካ የበለጠ ተመልሶ ዲፕ ሆኖ እንዲከላከልም አይፈልግም። ኦዲጋርድ በዚህ ባህሪ ምክንያት ያለፉት ዓመታት ብቃቱ ወርዷል። ወደኋላ በጣም እየተመለሰ የቀኙን የሜዳ ክፍል አዘንብሎ ቢልዳፕም እንዲጀምር ፕረስም እንዲያደርግ ሲጠቃ ቡድኑ ደግሞ እንዲከላከል። እነዚህ ሁሉ ተያያዥ ጫናዎች ግን በኳስ ደረጃ ከኳስ ጋር በቀጥታ የሚመጡት የዙቢመንዲ ባላንስ ማድረግ ቴክኒክ ነው። አንዳንዴ ተጋጣሚ በዛኛው የሜዳ ኮሪደር በኩል የበለጠ ጫና የሚፈጥር ከሆነ የጨዋታውን ዳይሬክሽን በተደጋጋሚ ወደ ግራው የሜዳ ክፍል እየቀየረ የግራውን የሜዳ ክፍል አደጋ ይፈጥር ነበር። ለምሳሌ ላስታውሳችሁ የኒውካስሉ የሴንት ጄምስ ፓርክ ጨዋታ ስለ ባውንስ ፓስ ያነሳንበት እንቅስቃሴ ከሁለቱ ተጫዋቾች ፈንጠር ብሎ በመቆም በትራያንግል በላኛው የሜዳ ክፍል ለትሮሳርድ በቀጥታ በዳይሬክት አታክ ትሮሳርድ እንደውም የምናስታውሱ ካረፍ በፊት 2 ቢግ ቻንስ፣ አንድ የግቡን አግዳሚ የመለሰበት፣ አንድ ሚክ ፖፕ ያወጣበት ኳስ። እነዚህ አጋጣሚዎች የተፈጠሩት ከዚህ ፔኔትሬት ያደረጉ ረጃጅም ፓሶች ናቸው። እነዚህ ሁሉ እይታዎች የተጫዋቹ በትዕግስት ውስጥ ያለ የአርሴናል ፈጣን ማጥቃት ከዚህ በፊት አምና እንኳን ምን በተለይ ሁለተኛ ሲዝን ላይ አርሴናል ተደጋጋሚ አቻና ከዋንጫ ፍክክሩ ያራቀው ውጤቶች ሲመዘገቡ ተመሳሳይ የአርሴናል የቡድን እንቅስቃሴ እናስተውል ነበር። ተጋጣሚ ላይ 65 በመቶ 63 እስከ 70 በመቶ የኳስ ቁጥጥር ብልጫ አለ። የሙከራውን ጥራት ስናይ 26 ሞክሮ 2 ኢላማውን የጠበቀ የነ ኢንተር ሚላን፣ ኒውካስል፣ ኤቨርተን ምናምን ጨዋታዎች ላይ ጥራት ያለውን እድል ለመፍጠር የሚመርጠው የሜዳ ክፍል አንደኛው የሜዳ ክፍል በበለጠ በኳሊቲም በኳሱም ፍሎ። በዘንድሮ ሲዝን ግን የአርሴናልን ማጥቃት ብትመለከቱ በላኛው የሜዳ ክፍል ያለው ቁጥር በጣም ቀንሷል። ማለት የማጥቃቱ ቁጥር ወደ ሁለቱም የሜዳ ክፍል በመሀልም በቀኙም በግራውም የሜዳ ክፍል ባላንስ ሆኗል። በአንድ የውድድር ዓመት እንደውም የምናስታውሰው የአርሴናል ከፍተኛ ግብ የተቆጠረበት ፖዚሽን የቀኙ የሜዳ ክፍል ነው። ከዛ ኤሪያ የተነሱ ኳሶች በሴት ፒስም በክሮስም በማጥቃት እንቅስቃሴ የተቆጠሩ ግቦች የቀኘው ሜዳ ክፍል ነበሩ። የዋይት ኦዲጋርድ እና ሳካ ቅንጅት። አርቴታ ለዚህ ነው በግራው የሜዳ ክፍል ከፍተኛ ኢንቨስትመንት ያደርጋል። በርካታ ተጫዋቾች መጥቶ እዛ ቦታ ላይ ሙከራ አድርጓል። አሁን ኤክስፐሪመንቱ መልክ የያዘ የመጣ ይመስላል። ሪስክ ደግሞ በቀኝ የሜዳ ክፍል የዙቢመንዲ መኖር የበለጠ ለቲምበር ኳስን ለትራንዚሽን አጋጣሚ ለመፍጠር አዲስ የማጥቃት እንቅስቃሴ ክፍል ሆኗል። በደንብ በቅርብ ሳምንት ውስጥ አይታችሁ ከሆነ የቲምበር ኳስ ዲያጎናል ይሄዳል፣ ስሩ ፓስ ይሄዳል፣ ይደጋገማል። ግን ካለበት ቦታው ነው አደጋ የሚያስጀምረው፣ ቦታውን ሳይለቅ ነው። በካሊፊዮሪ በኩል ግን ለምንድን ነው ታዲያ ሪስክ የሚወስደው ልትሉኝ ትችላላችሁ። አርቴታን በቲምበር በኩል ሪስክ አይወስድም። አንደኛ የካሊፊዮሪ ኢንቨርትድ ፉልባክ ሆኖ ከዙቢመንዲ ጋር በአማካይ ስፍራ ቦክስ ሲስተም ሲፈጥሩ ሁለቱ ቴክኒካሊ ተከላካይ ክፍሉን በቀጥተኛ የማጥቃት እንቅስቃሴ በፓስ ደረጃ መምራት ይችላሉ። በመጀመሪያ ዙር በተለይ የመጀመሪያ 8-10 ጨዋታዎች ላይ ካሊፊዮሪ ከራሱ ሜዳ ሆኖ ከተከላካይ ጀርባ የሚጥላቸው ኳሶች፣ ኢንቨርትድ ፉልባክ ሆኖ የሚጥላቸው ኳሶች ራሱ እየሄደ የሚያጠቃበት ሙከራ ስናነሳ ነበር። በነዛ ሁሉ እንቅስቃሴዎች ውስጥ ትራንዚሽን ውስጥ የሁለቱ ተጫዋቾች መናበብና ንክኪ አለ። ይሄ ቴክኒካል አቅም፣ ተፈጥሯዊ አቅም ይፈልጋል ሪስክን ለመቀነስ ማለት ነው። ስለዚህ አርቴታ በካሊፊዮሪ ቦታም ኢንቨርትድ ፉልባክን የበለጠ
እንዲተገብሩ የሚፈቅደው እዚህ ጋር ባለው የዙቢመንዲ ኮንፈርት ዞን እና በካሊፊዮሪ ቴክኒክ ነው። ቲምበር የበለጠ ተፈጥሯዊም አቅሙ ዲፌንሲቭ አክሽን ላይ የተዋጣለት ተጫዋች በመሆኑ ነው። ይሄ የምንመለከተው ምንድነው ሁለቱንም ማጥቃቱንም መከላከሉ ባላንስ ሆነው በዚህ ዲፕ ላይን ፕሌይ ሜከር ወይም ሬጂስታ በምንለው ማርቲን ዙቢመንዲ። ስለ ዙቢመንዲ በነገራችን ላይ በፕሪሚየር ሊጉ በጣም ከማደንቃቸው አማካዮችና ከዚህ በፊት ወደ አርሴናል ሳይዘዋወር በተደጋጋሚ ቪዲዮን እያየው በርካታ ጉዳዮችን ስከታተል ከነበረው ተጫዋቾች መካከል አንዱ ማርቲን ዙቢመንዲ ነው። የቀድሞውን ዛቪ አሎንሶ ይሄ ፕራይም ታይም ላይ ያለውን ዛቪ አሎንሶ ፓስ ተብሎ ሲደነቅ የነበረውን ያን ምርጥ ስፔናዊ የበለጠ የሚያስታውሰን አሁን በተሟላ ቴክኒክ አጭር ፓስ፣ ረጅም ፓስ የአርሴናል የማጥቃት እንቅስቃሴ ሞቢሊቲ የበለጠ ያደገበት ቴክኒክ የዚህ ተጫዋች አማካይ ስፍራ የላቀ ሚናና በተለይ በዘንድሮ የውድድር ዓመት እኮ ሚካኤል አርቴታ ምን ያክል የማርቲን ዙቢመንዲ አስፈላጊነትን የምትመለከቱት በትንሹ 2-3 ነጥብ ላንሳላችሁ። አንደኛው በአርሴናል ቤት በሜዳ ውስጥ በርካታ ደቂቃ የተጫወተ ብቸኛ ተጫዋች ነው፣ ከቲምበርም ከራይስም የበለጠ። በሁለተኛ ደረጃ በፕሪሚየር ሊጉ አንድ ጨዋታ ነበር ያረፈው፣ ነገር ግን ያረፈው ለ30 ደቂቃ በፍጥነት ወደ ሜዳ ገባ። ታስታውሳላችሁ፣ ኦዲጋርድ ጉዳት አስተናግዶ የወጣበት ጨዋታ፣ ከዛን ቀይሮ መልሶ አስገባው። በቻምፒየንስ ሊግም አንድ ጨዋታ ነው ያረፈው። ተጫዋቹ በእያንዳንዱ ደቂቃ በእያንዳንዱ ጨዋታ ላይ የሚሰለፍበት ዋነኛ ምክንያት የቡድኑ ማጥቃትም መከላከልም ባላንስ ነው፣ ኮሊደር ነው። በሱ ውስጥ ነው ማን የትኛውም እንቅስቃሴ የሚያልፈውና ማርቲን ዙቢመንዲን አርቴታ ካገኘበት ጊዜ አንስቶ ትላልቅ ጫናዎችን በእንዲህ መልኩ ነው የቀነሰው። ቡድኑ ለዋንጫ ተፎካካሪ መሆን አይደለም ዋንጫ የማንሳት አቅምን ያዳበረው ዙቢመንዲን በስብስብ ውስጥ በዘንድሮ ሲዝን የበለጠ ደቂቃና በሱ ዙሪያ አርቴታ ቡድኑን የበለጠ መገንባቱ። እኔ በአርሴናል ስብስብ ውስጥ በዘንድሮ ቡድኑ በስኬት ካጠናቀቀ ይህን ሲዝን የሲዝኑ የፕሪሚየር ሊጉ ብቻ አይደለም እስከ ትላልቅ ሽልማቶች ድረስ ከራይስ የበለጠ ማደግ ያለበት ማርቲን ዙቢመንዲ ነው። ልብ ብሎ ለተመለከተ ዙቢመንዲ የሚሰጠው ሚና አርሴናል ቤት ለረጅም ዓመት የጠፋ ሚና ነው። በፊት ከነፋብሪ ምናምን የሚገኝ በጣም ሜዳ ውስጥ በሚያድጉበት ስኪልና ኳሊቲ ልክ ሚናን ጫናን የመቋቋም አቅም የአርሴናል ቁልፉ ተጫዋች ማርቲን ዙቢመንዲ በዘንድሮ ሲዝን አርሴናልን ለዋንጫ ከሚያበቁ ግንባር ቀደም ተጫዋቾች አንደኛ ደረጃ ላይ የሚቀመጠው ይሄ የዘንድሮ ሲዝን እስካሁን ድረስ ላየ ነው። ለኔ በግሌ የአመቱ ብርጡ ፈራሚ ማርቲን ዙቢመንዲ ነው። የተሟላ ፊርማ፣ አንድም ድክመት እንከን የማያወጣለት በተሰጠው ሚና ደረጃ ራሱን በበቂ ሁኔታ ቦታ ላይ ፕሩቭ ማድረግ የቻለ ከመጀመሪያ ጨዋታ አንስቶ ዙቢመንዲ እኮ አዳፕት ለማድረግ ጊዜ አልፈጀበትም። የመጣው እኮ ከሃይ ኢንቴንሲቲ ፉትቦል አይደለም፣ በጣም ኮንትሮል ከበዛበት ሊግ ነው የመጣው። ያደገው ሪትም ደግሞ የኮንትሮል ቡድን ውስጥ ነው። ስለዚህ ዙቢመንዲ አዳፕት ለማድረግ መቸገር ነበረበት። እንደውም ካልን አንድም ጨዋታ ላይ ዙቢመንዲ ሲቸገር አላየን፣ ለፕሬሲንግ ሲጋለጥ አላየን፣ ዱዌሎችን እየተሸነፈ ቡድኑን ተጋላጭ ሲያደርግ አልተመለከትንም፣ አርሴናልን ለስህተት ሲዳርግ አላየንም። የበለጠ ግን የአርሴናል ሞቢሊቲ ከጨዋታ ጨዋታ እየጨመረ ሲመጣ ዙቢመንዲ ጄኑን አማካይ መሆኑንና የበፊቱን ጆርጂኒዮን እያስታወሰን የበለጠ በፕራይም ታይሙ ደግሞ የበለጸገውን ወጣት ሚካኤል አርቴታ እንግዲህ በአስደናቂ ብቃትና ትላልቅ ኃላፊነቶች እየተጠቀመ ይገኛል። ይሄን ተጫዋች የአርሴናል ደጋፊም የእግር ኳሱን ቤተሰብ ክሬዲት ሊሰጠው የሚችለው እሱ ሲጎድል ነው። ምክንያቱም ለካስ ዙቢመንዲ ስለሌለ ነው ዛሬ አርሴናል በዚህ ደረጃ የተጋለጠው የሚለውን ጉዳይ ሴንስ የሚያደርጉት። ዙቢመንዲ ያለ አርሴናል በጭራሽ አይጋለጥም። የበለጠ እንደውም ፍሉዲቲው እያደገ መጥቶ አስፈሪነቱ ጨምሮ ዋንጫን የማንሳት ፕሮባቢሊቲው በኦፕታ እንኳን በጣም ከፍ ብሏል። በጣም ሰፊ ልዩነት። ስለዚህ ማርቲን ዙቢመንዲ የሚካኤል አርቴታ ቁልፉ ተጫዋች፣ የዘንድሮ ሲዝን ምርጡ ፈራሚ ዘሬጅስታ በሚለው ፕሮግራማችን እንግዲህ በእንዲህ መልኩ ተመልክተናል።
ለማንኛውም ይህን ፕሮግራም ለምታደምጡ የዙቢመንዲን የቼልሲን ጨዋታ ያስቆጠራትን ግብ በመጋበዝ ነው ይህን ፕሮግራም ምንዘጋው። ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራማችንን እንድታሳድጉ ከሀገር ውጭ ያላችሁ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል በፍሎሪያን ቪርትዝ ዙሪያ ያዘጋጀነው ፕሮግራም አለ። እሱን ይዘን እንመጣለን። በተጨማሪም የአርሴናል ደጋፊዎችም ጭምር እንዲከታተሉት መንጋብዘው ፕሮግራም ከሊያም ሮሲኒየር ጋር ተያይዞ ከአርሴናል ጋር በነበረው ጨዋታ ይሄ አሰልጣኝ ከተጠበቀው በላይ ታክቲሻን ሆኖ አላገኘነውም ወይ በሚለው ዙሪያ ደግሞ እስቲ የበለጠ ነጥቦችን አንስተን እንወያያለን። በሶስት ፕሮግራሞች ከእናንተ ጋር ዛሬን ቆይታ እናደርጋለን። ለማንኛውም በፍሎሪያን ቪርትዝ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።